መሬት ተከራክሮ የሚሸጥ ሰው፣ እቃ ተከራክሮ የሚሸጥ ሰው፣ የቤት ሰራተኛ በቤት ውስጥ ተከራክሮ ቀጥሮ የሚያስገባ ሰውም እኩል በንግግር ደረጃ አዋቂ ሊመስል ይችላል። ነገርን እንዳወቀ ነገርን እንደተረዳ ልታቅ የምትችለው ግን ሰው ምክንያት የሆኑ ሲያወራ ነው። ስለዚህ ለመጀመሪያ ያክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን፣ ምክንያቱም ገና ከጅምሩ ሀሳቡን ትንሽ አላለ በሌላ መልክ ሲረዳው ስለተመለከቱ ሃይማኖት ምን ማለት ነው፣ ስለ ኢየሱስ ክርስቶስ ማንም ሰው እዚህ ጋር ግራ አልተጋባም፣ ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ወስዶ ያብራራል። ከዛ በኋላ ስለ ሃይማኖት እኛ እናወራለን። ሀሳቡን ያነሳው ቴዲ ነው። ቴዲ ደግሞ ያላችሁበትን ነገር አስረዱ ነው ያለው። እኔ ስለ ኢየሱስ ነው ማስረዳው። አሁንም ዲያቆን ፈለገ ስለ የሃይማኖት ድርጅት ወክዬ አልመጣሁም። ወንድም ፈለገ እባክህ፣ ዲያቆን ፈለገ እባክህ። እሺ ጨርስ። እኔ ላስተካክልላችሁ። ቴዲ አሁን ምንድን ነው ወደ ሃይማኖት ወደ ማብራራቱ ከመሄድ በፊት ስለ ኢየሱስ ብቻ ነው የማውቀው። በቃ ይሄው የኔ አቋም ነው። ስለ ኢየሱስ ብቻ ማውቀውን ይሄ መጽሐፍ የነገረኝን እነግራለሁ። የኔን ጥያቄ ለምንድን ነው የማትመልሱልኝ? ፈለገ ይመልስልን። ፈለገ እኔን ተውና የቴዲን መልስልን። እኔን ተወኝ። ጌታ ይባርክ። እዛ እንዳልከው ተራ ትነግረኛለህ። እኔ ፈለገዬ ቴዲን አውራው። ፈለገዬ ቴዲ ወደ ዘላለም ህይወት መሄድ እፈልጋለሁ አይደል? አደኝ እንደው ዘዴ የመንፈሳዊ ነገር አላማው ምንድነው? ያለንበት ዓለም ጊዜያዊ ዓለም ነው። ስንሞት ወይ ገነት ይጠብቀናል ወይ ገሃነም ይጠብቀናል። እኔ ወደ ገሃነም መግባት አልፈልግም፣ ወደ ገነት ነው መግባት አልፈልግም። እናንተ ወደምትሄዱበት እንዴት? ፈለገዬ እኔን ተወኝ ለጊዜው፣ ለትንሽ ደቂቃ ቴዲዬን አውራው እዛው ላይ። ተባረክ። እሺ መልካም ሀሳቦችን ያነሳሁት በእግዚአብሔር በሚያውቀው እንዳልክን ለማፋጠጥ ወይ ትከሻ ለትከሻ ለመለካካት ሳይሆን፣ ነገር ግን ነገርን ከስሩ ሲወራ መልካም ነው እና ስለዚህ የቴዲን ጥያቄ አነሷለሁ። ግን ዞሮ ዞሮ ቴዲ የአንተ ጥያቄ መመለሱ እንዳለ ሆኖ በተመሳሳይ አንተም ጋር እኔም ጋር ኤልሚም ጋር ሁሉም ጋር ደግሞ ተቀምጠው ደግሞ የሚነሱትን ሀሳቦች የሚያዳም እንዳልክ ዝም ብለህ ነው የምታወራው። አይ ማየውን ነገር ነው የምታወራው ካልከኝ መጽሐፍ ቅዱስ እንግዲህ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቃል አስቀድሞ ቃል የነበረው እሱ ስጋን ለብሶ 14 ላይ ወረድ ስንል ስጋን ለብሶ በመካከላችን ተገኝቷል። ይህ ስጋ የለበሰውን ለእግዚአብሔር ቃል ወይም ኢየሱስ የመጣበት አንድና አንድ ዓላማ እኛን ለማዳን ነው። ስለዚህ እኛን ለማዳን የመጣው ኢየሱስ እንግዲህ ለማዳን ዝም ብሎ ወዳችኋል ብሎ አይደለም ያዳነን። ሁላችንም እንደምናውቀው የክርስትና መሰረት የምንለው ትምህርት ላይ ሁላችንም እንደምናውቀው ኢየሱስ ክርስቶስ እንዲሁ ወዳችኋለሁ ብሎ አላዳነንም። እንዲሁ ከቤተልሔም ቅፍርናሆም፣ ከቅፍርናሆም ቤተሳይዳ፣ ከቤተሳይዳ ገሊላ፣ ከገሊላ የሆነ አውራጃ በእግሩ ሄዶ እንዲሁ አይደለም ያዳነን፣ ሞቶ ነው ያዳነን። የክርስቶስ ኢየሱስ የመስቀል ስራ ለምን ተፈለገ? አስቀድሞ እግዚአብሔር ሰውን ለማዳን ምድር ላይ በብዙ ነገር ተሞክሯል። የነቢያት ተሞክሯል፣ የቀደሙ አባቶች ተሞክሯል፣ ክህነታቸው ተሞክሯል። እግዚአብሔር መጽሐፍ ቅዱስ ሲናገር ጽድቃቸው የመርገም ጨርቅ። ኢየሱስ የመጣበት ብቸኛ ምክንያት ፐርፌክት መስዋዕት ስላልተገኘ ነው። ሰውን ለማዳን ብቁ የሆነ አልተገኘም። የነቢያት ጽድቃቸው የመርገም ጨርቅ ነው። የካህናት ክህነታቸው እንዲሁ ከንቱ ነው። ምክንያቱም ከሞት አላዳናቸውም። አሁን ካህን ተፈልጓል። በብሉይ ኪዳን ይሞታሉ። ቴዲ ካህን ተፈልጓል። ቤተ መቅደስ ይገባሉ። ሊቀ ካህኑ ይገባል። ሻኩራ የሚባል እግሩ ላይ ይታሰራል። ይገባል። ኃጢአት ካለበት ይሞታል። እዛው ቅድስተ ቅዱሳን ውስጥ አይቆይም። ሻኩራ እግሩ ላይ የሚታሰረው ሻኩራ ማለት የህይወት ድምፅ ማለት ነው እና እግሩ ላይ ያለው ሻኩራ ይጎተታል። ህይወት ካለው እዛ ይቆያል፣ ከሌለው ይሞታል። ስለዚህ ይሄ ሁሉ ፕሮሰስ አለቀና እግዚአብሔር የገዛ ክንዱ መዳን አደረገች። ከየት አምጥተህ ነው የምታወራው? ምን ሆነ ነው እንዳልክ በጣም ትቀባጥራለህ አንተ። እንደው መጽሐፍ ቅዱስ አታውቅ፣ ዝም ብለህ ኢየሱስ ኢየሱስ ትላለህ። እንደው መቀባጠር ልምድ ነው።
ዮሐንስ ኢሳይያስ ምዕራፍ 53 ከቁጥር 1 እግዚአብሔር እንግዲህ ኢየሱስን ልኮ እንዴት ሰውን እንዳ ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በደል ግዕዝን አልችልም እሱን ማለት በግዕዝ ፈለገዬ። እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው ኢየሱስን ስበክ እያልኩ ፈለገዬ። እኔ የት ልሂድ ነው? ላውራ አንድ ጊዜ እኔ እግዚአብሔር ያክብርልኝ። በቀረች ደቂቃ እሱ ሲቀጥል ጥያቄና መልስ አይደለም አይደለ? እኔ ጥያቄና መልስ አላልኩኝም፣ የኔ ደቂቃ ነው። ስለዚህ ስናገር እንደዛ እኮ አይደለም። የእግዚአብሔር ቃል ራሱ ነው ተጫዋቱ ነው አይደል? ስለዚህ እሷን ያልገባውን ነገር ክሮስቶክ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማሁኝ ይህን መልስልኝ ቢል ክፋት የለውም። አንተም ደግሞ ባለች ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ። በዚህ አጋጣሚ ሀሳቤን ከመቀጠሌ በፊት እንዳልክ በክርስቶስ ፍቅር የምንወደው ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ የምታምን ከሆነ ኤኒታይም የእኛ በሮች ክፍት ናቸው። መተዋይ ደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያም ውጭ ማውራት የምትፈልግ እምነት ነው ትሪኒቲን ወይም ደግሞ ሶስትነትን ግን ለሌሎች የምታስረዳበት መንገድ አስተምህሮ ይባላል፣ ሃይማኖት ይባላል። ዝም ተብሎ ልክ እንደ ይሁኔ በላይ ወይ እንደ ሰማሄ በለው ዘፈን የሆነ ያስከውን ብቻ ይዘህ አይ እኔ በቃ ኢየሱስ ነው አይ እኔ ስላሴ ነው ስላልክ ክርስቲያን አትባልም ማለት ነው። ሰው እምነት ያለው ሰው ሁሉ አስተምህሯል። ያስተምህሮ ደግሞ ሃይማኖት ይባላል። አንዳንድ ጊዜ ግዕዝ አለማወቅ ነው። ኢንዊስ ደዝ ማተር ያን ያክል ጠለቅ ያለ እውቀት አይደለም። ወንድማችን ቴዲ እንግዲህ መዳን የምትፈልግ ከሆነ ልትድን የምትችለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። ኦኬ፣ በእርሱ ማመን ያስፈልጋል። ሰዎች በዚህ ዘመን ለተለያዩ ነገሮች ራሳቸውን ያስገዛሉ። በነገራችን ላይ ፖለቲክስም በራሱ ጣዖት ነው፣ እንደ አንድ ክርስቲያን አረዳድ ማለት ነው። ሰዎች ከክርስቶስ ፈቃድ ርቀው ስጋዊ የሆነ ፍላጎታቸውን ስጋ የሆነ ጥማታቸውን የሚያረኩበት መንገድ እንጂ የዘላለም ሕይወትን የሚያገኙበት ነገር አይደለም። በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ደግሞ በበጎ ስራ መጽናት አለበት። ይሄ የቅዱስ ቤተክርስቲያናችን አስተምሮ ነው። ቴዲሻ አንድ ሰው በክርስቶስ ኢየሱስ ሲያምን ቅርንጫፍ ይሆናል። በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ከዛ ገበሬውም ደግሞ አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? ያስወግደዋል። በምክንያት ነው ይህን ሀሳብ ያነሳሁት። ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። ከዛ በኋላ እዛው ቁጥር 2 ላይ ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ማለት ነው። ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። በጣም በሚደንቅ ቃል ቴዲሻ ቁጥር 6 ደግሞ ወረድ ብለህ ስትመለከት ጌታችን ኢየሱስ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል። በእኔ ምንም አይል ቢሆን የማይኖር ቢሆን እንደ ቅርንጫፍ የሆነ ምሳሌ ሰጥቶ ማለት ነው። እንደ ቅርንጫፍ ቁጥር 2 ላይ የተጠቀሰው ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃል፣ which means ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርም ነገር የክርስትና ሕይወት እንዲሁ ስትጀምረው ራሱ በመዳን ነው የሚጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የሚያለው የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። አሁን ለምሳሌ ዛሬ በሆይታ ቴዲሻ መጥተዋል ምናምን በሉ ኤርሚ ምናምን ቶሎ በሉ እስኪ ምናምን ብለን ኦኬ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴዲሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምናል።
ጀስቸሮች ኢንተራክት ሊያደርገው ስለሚችል ተወሱ። እሺ ኦኬ፣ እየተንቀሳቀሰ ነበር እንዴ? ስለሆነት ጌታን አላየሁትም ነበር። ይቅርታ። እሺ ኦኬ። ስለዚህ በመጀመሪያ ሰዎች እውነተኛ ከሆነ ኮይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ቆይ እንዳልክ አንተ ስለምንፈትል ችግር የለውም። እኔ ቀስ እያልኩ ልንገርህ የሆነ ልባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልናገር፣ ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣልናለህ። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎችስ? በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖር ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል። እነርሱን ሰብስበው ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ስራ መጽናት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ከአምስቱ ሰሎች ውስጥ አንዱ ያ ነው። እኔ አምኛለሁ፣ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም። አንዴ ጸድቄያለሁ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው።